ብዙዎቻችን ለፊት ቆዳችን ከፍተኛ እንክብካቤ ስናደርግ አንገታችንን ዘንግተነዋል። ዛሬ በአንገታችን ላይና በፊታችን ላይ የሚወጡ የእድሜ መግፋት ምልክቶችን፣ መስመሮችንና የቆዳ መሸብሸብን ሙሉ ለሙሉ በተፈጥሮ መንገድ የምናጠፋበትን እጅግ ድንቅ የቤት ውስጥ ሴረም ማዘገጃጀትን ይዤላችሁ መጥቻለሁ። ሰላም እንደምናላችሁ የቻናሌ ቤተሰቦች፣ አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። እንኳን ወደ ቻናሌ በሰላም መጣችሁ። ቤተ ጤና በአዳነች መሃሉ። ዛሬ የምናዘጋጀው ውህድ ምንም አይነት ኬሚካል ሳይኖረው በቤታችን በሚገኙ 4 ቀላል ግብዓቶች ብቻ ቆዳችንን እንደ መስታወት የሚያበራና የሚያጠብል። እስከ ቪዲዮ መጨረሻ አብራችን ቆዩ። በመጀመሪያ የፊትና የአንገት መሸብሸብ እንዴት ይከሰታል የሚለውን እናያለን። የፊትና የአንገት መሸብሸብ በእድሜ መግፋት ሂደት ውስጥ የሚመጣ ተፈጥሯዊ ክስተት ቢሆንም ሂደቱን የሚያፋጥኑ በርካታ ውስጣዊም ውጫዊም ምክንያቶች አሉ። ዋና ዋናዎቹ ምክንያቶች የሚከተሉት ናቸው። የመጀመሪያው የተፈጥሮ የእድሜ መግፋት። በዚህ ጊዜ የኮላጅንና የኤላስቲን መቀነስ ያጋጥማል። እድሜ እየጨመረ ሲሄድ ለቆዳችን ጥንካሬ የሚሰጠውን ኮላጅንና የመለጠጥ ባህሪ የሚሰጠውን ኢላስቲን የተባሉ ፕሮቲኖችን የማምረት አቅሙ በከፍተኛ ሁኔታ ይቀንሳል። ይህ ሲሆን ቆዳ መላላትና መሸብሸብ ይጀምራል። ሌላው ደግሞ የተፈጥሮ ዘይት መቀነስ። የቆዳ እጢዎች የሚያመርቱት የተፈጥሮ ዘይት መጠን ስለሚቀንስ ቆዳ ይደርቃል። ደረቅ ቆዳ ደግሞ የመሸብሸብ እድሉ በጣም ከፍተኛ ነው። ሌላው ደግሞ ለቆዳ መሸብሸብ ዋናው ምክንያት ለፀሐይ ብርሃን መጋለጥ። ይህ ለቆዳ መሸብሸብ ቁጥር 1 ምክንያት ተብሎ ይጠቀሳል። ከፀሐይ ጨረር የሚመጣ አልትራቫዮሌት በቆዳ ውስጥ ያለውን የኮላጅንና የኢላስቲንን መዋቅር በከፍተኛ ፍጥነት ይሰውራል። በተለይ የአንገት ቆዳ በጣም ስስ ስለሆነና ብዙውን ጊዜ ሳንጠብቀው ለፀሐይ ስለሚጋለጥ በቀላሉ ይሸበሸባል። ሌላው ደግሞ የቆዳ መሸብሸብ ምክንያት ተደጋጋሚ የፊት እንቅስቃሴዎች ናቸው። ሁል ጊዜ ስንስቅ፣ ስናዝን፣ ስንኮሳተር ወይንም አይናችንን ስናጠብ የፊት ጡንቻዎቻችን ይኮማተራሉ። በወጣትነት ጊዜ ቆዳ የመለጠጥ አቅም ስላለው ወዲያውኑ ይመለሳል። ነገር ግን እድሜ እየጨመረ ሲሄድ ቆዳ ወደ ነበረበት የመመለስ አቅሙ ስለሚቀንስ እነዚህ መስመሮች በቋሚነት ፊት ላይ ይቀራሉ። ሌላኛው ምክንያት የቆዳ እርጥበት ማጣት። በቂ ውሃ አለመጠጣትንና ቆዳን በሚገባ የሚያረጥቡ ነገሮችን አለመጠቀም ቆዳ እንዲደርቅና እንዲሰነጠቅ ያደርጋል። የደረቀ ቆዳ ደግሞ የመስመር ምልክቶችን በግልጽ ያሳያል። ሌላው ምክንያት የአኗኗር ዘይቤና የአካባቢ ብክለት ነው። በአካባቢያችን ሲጋራ የሚጨስ ከሆነ በሲጋራ ውስጥ ያሉት መርዛማ ነገሮች ወደ ቆዳ የሚሄደውን የደም ዝውውር ስለሚያደናቅፍ ቆዳ በቂ ኦክሲጅንና አልሚ ምግቦችን እንዳያገኝ ያደርጋል። ይህ ደግሞ እርጅናን ያፋጥናል። ሌላው ደግሞ የአየር ብክለትና ጭስ ነው። በአየር ላይ ያሉ አቧራና ኬሚካሎች ቆዳን የሚያስረጁ ፍሪ ራዲካልስ የተባሉ አካላትን ይፈጥራሉ። ሌላኛው ደግሞ የተሳሳተ የአተኛኘት ሁኔታ ነው። ሁል ጊዜ ፊትን ትራስ ላይ ተጭኖ መተኛት ወይም በሆድ ወይም በጎን መተኛት ፊትና አንገት ላይ የማያቋርጥ ጫና ስለሚፈጥር በጊዜ ሂደት የመተኛት መስመሮችን ያስከትላል። ሌላው ደግሞ የቴክኖሎጂ አጠቃቀም። በዘመናዊ ህይወት ውስጥ ስልኮችና ላፕቶፖችን ስንጠቀም አንገታችንን ደፍተን የመመልከት ልምድ ይህንን የአንገት ቆዳ እንዲታጠፍ በማድረግ ገና በወጣትነት እድሜ ላይ በአንገት ላይ ጥልቅ መስመሮች እንዲፈጠር ያደርጋል። እዚህ ጋር የማሳስባችሁ የአንገት ቆዳ ከፊት ቆዳ ይልቅ እጅግ በጣም ስስና አነስተኛ የዘይት እጢዎች ያሉት በመሆኑ እርጅናና መሸብሸብ በአንገት ላይ ከፊት ቀድሞ ሊታይ ይችላል። ስለዚህ ለማንኛውም የቆዳ እንክብካቤ በሚደረግበት ጊዜ አንገትንም አብሮ ማካተት እጅግ በጣም አስፈላጊ። የምናዘጋጃቸውን ግብዓቶች እያንዳንዱ ግብዓቶች ዝርዝር ስናይ የመጀመሪያ የወይራ ዘይት ነው። የወይራ ዘይት በቆዳ እንክብካቤና በጤናው ዓለም ውስጥ እጅግ በጣም ታላቅና ፈሳሽ ወርቅ እየተባለ የሚጠራ ተፈጥሯዊ ዘይት ነው። ከፊትና ከአንገት የቆዳ ጤንነት አንጻር የወይራ ዘይትን ምንነትና ሰፊ ጥቅሞችን በዝርዝር እናያለን። የወይራ ዘይት ወይም ኦሊቭ ከተባለው የእንጨት ዝርያ ፍሬ ላይ ተጨምቆ የሚወጣ ተፈጥሯዊ ቅባት ነው። ለቆዳ እንክብካቤ በሚሆንበት ጊዜ በተለይ ኤክስትራ ቨርጂን ኦይል የሚባለው
ያለምንም ኬሚካልና ከፍተኛ ሙቀት የሚዘጋጅ ነው። ስለዚህ ለቆዳ እንክብካቤ ተመራጭ ነው ማለት ነው። ምክንያቱም ሁሉም ቫይታሚኖችና አንቲኦክሲዳንቶች በተፈጥሯዊ ይዘታቸው በውስጡ ስለሚገኙ ነው። የወይራ ዘይት ለፊትና ለአንገት ቆዳ ያለው ጥቅም የመጀመሪያ እርጥበትን ይሰጣል። የወይራ ዘይት በውስጡ ከፍተኛ መጠን ያለው ኦሊክ አሲድን ይዟል። ይህ ፋቲ አሲድ ቆዳ ውጫዊ እርጥበቱን እንዳያጣ በመከላከል የቆዳ ሴሎችን ሁልጊዜ እርጥብ እንዲሆኑ ያደርጋል። ቆዳ እንዳይደርቅና እንዳይሰነጣጠቅ በመከላከል ረገድም ወደር የለውም። ሌላው ደግሞ የእርጅና ምልክቶችንና መሸብሸብን ይከላከላል። የወይራ ዘይት በቫይታሚን ኤ እና በቫይታሚን ኢ የበለጸገ ስለሆነ እነዚህ ቫይታሚኖች ከውጭ የአየር ብክለት፣ ከጭስና ከፀሐይ ጨረር የሚመጡ ቆዳን የሚያስረጁ ፍሪ ራዲካልስ የተባሉ አካላትን በጽኑ ይዋጋሉ። ይህ ደግሞ ፊትና አንገት ላይ ቀድሞ የሚወጡ መስመሮችንና መሸብሸብን ይከላከላል። ሌላው የወይራ ዘይት ጥቅም የቆዳ ሴሎችን ያድሳሉ። በውስጡ የያዘው ስኮሊን የተባለው ውህድ የቆዳ ህዋሳት ራሳቸውን እንዲያድሱና አዳዲስ የቆዳ ሴሎች እንዲተኩ ያግዛል። ይህም የፊት ቆዳ የጠቆረውን ክፍል በማንሳት የቆዳ ቀለም እኩልና ብሩህ እንዲሆን ያደርጋል። ሌላው የወይራ ዘይት ጥቅም የቆዳን መከላከያ ግንብ ያጠናክራል። ቆዳችን ከባክቴሪያና ከተለያዩ የአየር መዛባት ራሱን የሚጠብቅበት የተፈጥሮ መከላከያ አጥር ነው። የወይራ ዘይት ይህን መከላከያ በማጠናከር ቆዳ በቀላሉ እንዳይቆጣ፣ እንዳይቀላና እንዳይመረዝ ያደርጋል። የወይራ ዘይትን ለፊትና ለአንገት አጠቃቀም ስንጠቀመው መጠንቀቅ ያለብን ነገሮች አሉ። በመጀመሪያ የቆዳን አይነት መምረጥ። በጣም ደረቅ ወይም መካከለኛ ቆዳ ላላቸው ሰዎች እጅግ በጣም ፍቱን ነው። ነገር ግን በጣም ቅባት የበዛበትና በቀላሉ ብጉር የሚያወጣ ቆዳ ካሎት የወይራ ዘይት በጣም ወፍራም ስለሚሆን ቀዳዳዎችን ሊደፍን ይችላል። ስለዚህ እንደዚህ አይነት ቆዳ ያላቸው ሰዎች በብዛት ከመቀባት መቆጠብ ወይም ከሌሎች ቀጫጭን ዘይቶች ጋር አዋህደው መጠቀም አለባቸው። ሌላው ደግሞ የምንጠቀምበትን ጊዜ መምረጥ። የወይራ ዘይትን ከተቀቡ በኋላ በቀጥታ ፀሐይ ላይ መጋለጥ የለብንም። ስለዚህ ሁልጊዜ ከመተኛቶ በፊት በስሱ ፊትና አንገት ላይ እየቀቡ ማሳጅ ማድረግ ከሁሉ የተሻለ መንገድ ነው። ሌላኛው ግብአታችን የኮኮናት ዘይት ነው። የኮኮናት ዘይት በቆዳ እንክብካቤ ረገድ በተለይ የፊትና የአንገትን ወጣትነት ለመጠበቅ እጅግ ከፍተኛ አስተዋጽኦ የሚያበረክት ተፈጥሯዊ ስጦታ ነው። ለፊትና ለአንገት ያለው ጠቀሜታ በሳይንሳዊ ይዘቱና አጠቃቀሙ እንደሚከተል ነው። የኮኮናት ዘይት በውስጡ መካከለኛ ሰንሰለት ያላቸው ፋቲ አሲዶችን በተለይ ላውሪክ አሲድ የተባለውን ጠቃሚ ውህድ በከፍተኛ መጠን ይዞ በተጨማሪም ቆዳን ከእርጅና የሚከላከሉ አንቲኦክሲዳንቶችን፣ ቫይታሚን ኤ፣ ቫይታሚን ኢ እና ለቆዳ ግንባታ የሚረዱ አስፈላጊ ፕሮቲኖች መገኛ ነው። ለቆዳና ለፊት ያለውን ጥቅም ስናይ የመጀመሪያው የኮላጅን ምርትን ያፋጥናል፣ እንዲሁም የቆዳ መሸብሸብን ይከላከላል። ሌላው ደግሞ ቆዳን ከፍሪ ራዲካሎች ይከላከላል። በተጨማሪም የቆዳን የተፈጥሮ አጥር ይጠብቃል። ስኪን ባሪየር ሰፖርት የምንለው ማለት ነው። የኮኮናት ፋቲ አሲዶች ወደ ቆዳ ውስጥ በጥልቀት በመግባት ቆዳ ውጫዊ እርጥበቱን እንዳያጣ ይከላከላል። ይህም ቆዳ ሁልጊዜ ለስላሳና ጤናማ ሆኖ እንዲቆይ ያደርጋል። አጠቃቀሙንና ጥንቃቄውን ስናይ የኮኮናት ዘይትን ለብቻ ስንጠቀም፣ ነገር ግን እኔ አሁን ከውህዶች ጋር አቀላቅዬ ነው የምሰራው። ነገር ግን ለብቻ ስንጠቀመው እንደ ወይራ ዘይት ሁሉ የቆዳ አይነትን ማገናዘብ ያስፈልጋል። የኮኮናት ዘይት በጣም ደረቅና መካከለኛ ቆዳ ላላቸው ሰዎች እጅግ በጣም ፍቱን ነው። ነገር ግን ኮሞዶጄኒክ ስለሆነ ማለትም የቆዳ ቀዳዳዎችን የመድፈን ባህሪ ስላለው በጣም ቅባት የበዛበትና በቀላሉ ብጉር የሚያወጣ ቆዳ ካሎት ለብቻው በብዛት ከመቀባት መቆጠብ ወይንም ከሌሎች ግብአቶች ጋር አዋህዶ መጠቀም ይመረጣል። ለቆዳ እንክብካቤ ሁልጊዜ ያልተጣራና በተፈጥሯዊ መንገድ የተጨመቀ የኮኮናት ዘይት መጠቀም ጥቅሙን ሙሉ ያደርገዋል። ሌላኛው ግብአታችን የሩዝ ዱቄት ነው። የሩዝ ዱቄት በምስራቅ እስያ ሀገራት በተለይም በጃፓንና በኮሪያ የውበት ጥበቃ ታሪክ ውስጥ ለዘመናት የኖረ አሁንም ደግሞ በዘመናዊው የቆዳ እንክብካቤ ሳይንስ ውስጥ ከፍተኛ ቦታ የተሰጠው ድንቅ ግብአት ነው። ለፊትና ለአንገት ቆዳ ያለው ጠቀሜታ የሩዝ ዱቄት በውስጡ ለቆዳ እጅግ ጠቃሚ የሆኑ እንደ ፌሩሊክ አሲድ፣ አላንቶይንና
የተለያዩ ቫይታሚኖችን ይዟል። እነዚህ ውህዶች ቆዳን ከተለያዩ ውጫዊ ጉዳቶች ለመጠበቅ እና ሌሎችን ለማደስ በጋራ ይሰራል። የሩዝ ዱቄት ለፊትና ለቆዳ ያለውን ጥቅም ስናይ የመጀመሪያው ቆዳን ያጠራል። የሩዝ ዱቄት በቆዳ ላይ የሚወጡ ጥቋቁር ነጠብጣቦችን፣ የፀሐይ ቃጠሎዎችንና ጠባሳዎችን በማጥፋት የቆዳ ቀለም እኩልና ብሩህ እንዲሆን የማድረግ ከፍተኛ አቅም አለው። ሌላው ደግሞ ከፍተኛ አንቲኦክሲዳንቶችን ይዟል። በውስጡ የሚገኘው ፌሩሊክ አሲድ ቆዳን ከፀሐይ ጨረርና ከአየር ብክለት የሚከላከለው ከፍተኛ አንቲኦክሲዳንት ነው። ይህ ውህድ ቆዳን ከሚያስረጁ ፍሪ ራዲካልስ ስለሚጠብቅ የአንገትና የፊት መሸብሸብን ቀድሞ ይከላከላል። እንዲሁም የሩዝ ዱቄት የኮላጅን ምርትን ያነቃቃል፣ የሞቱ ሴሎችንም ያስወግዳል። በተጨማሪም የፊት ቅባትንና ቀዳዳዎችን ያስተካክላል። የሩዝ ዱቄት በቆዳ ላይ የሚወጣ ከመጠን በላይ ያለፈ የተፈጥሮ ዘይት የመምጠጥ ባህሪ ያለው የፊት ቆዳን ከመጠን በላይ ሳያደርቅ ተስማሚ የሆነ ማት ይዘት እንዲኖረው ያደርጋል። እንዲሁም ሰፋፊ የቆዳ ቀዳዳዎችን ያጠባል። የሩዝ ዱቄትን በሴረም መልክ መጠቀም ለሁሉም የቆዳ አይነት እጅግ በጣም ተስማሚና ደህንነቱ የተጠበቀ ነው። የደረቀ ቆዳ እርጥበት እንዲያገኝ ሲያደርግ፣ ቅባት የበዛበት ቆዳን ደግሞ ዘይቱን በማመጣጠን ቆዳ ሁልጊዜ ወጣትና ጥብቅ ብሎ እንዲቆይ ይረዳል። ሌላኛው ግብአታችን አረንጓዴ ሻይ ነው። አረንጓዴ ሻይ በጤናው ዓለም ውስጥ ብቻ ሳይሆን በዘመናዊው የቆዳ እንክብካቤ ሳይንስ ውስጥ እጅግ ከፍተኛ ስፍራ የሚሰጠው የቆዳን ወጣትነት ለመጠበቅ የሚረዳ እውነተኛ የንጥረ ነገሮች ግምጃ ቤት ነው። አረንጓዴ ሻይ ከካሜሊያ ሲኔኒስ ከተባሉ ተክል ቅጠሎች የሚዘጋጅ ሲሆን በውስጡ ካቴቺን በተለይም ኢጂሲጂ ወይንም ኢፒጋሎ ካቴቺን ጋሌት የተባለ እጅግ ኃይለኛና ተጽዕኖ ፈጣሪ አንቲኦክሲዳንት በከፍተኛ መጠን ይዞ ይህ ውህድ የቆዳ ህዋሳትን ከእርጅና በመጠበቅ ረገድ በሳይንስ የተመሰከረለት ነው። የአረንጓዴ ሻይ ለፊት ቆዳና ለአንገት ቆዳ ያለውን ጥቅም ስናይ የቆዳን እርጅናና መሸብሸብን በከፍተኛ ሁኔታ ይዋጋል። ይህ ደግሞ በአረንጓዴ ሻይ ውስጥ የሚገኘው ከፍተኛ አንቲኦክሲዳንት ቆዳን የሚያስረጁትን ፍሪ ራዲካልሶችን ያጠፋል። የቆዳን መላላትና መሸብሸብ የሚያስከትሉትን ኢንዛይሞችን በመግታት የፊትና የአንገት ቆዳ ሁልጊዜ ጥብቅ፣ ውጥርና ወጣት ሆኖ እንዲቆይ ያደርጋል። ሌላው ደግሞ ለቆዳ የተፈጥሮ ብርሃንና ውበትን ይሰጣል። እንዲሁም የቆዳ መቅላትንና መቆጣትን ያስታግሳል። የቆዳን ጤንነትን በሳይንሳዊ ጥናት ያረጋገጠል። በእርግጥም እንደ አውሮፓውያን አቆጣጠር በ2003 ዓ.ም በጆርጂያ የሕክምና ኮሌጅ የተካሄደው ሳይንሳዊ ጥናት እንደሚያሳየው አረንጓዴ ሻይ የደከሙና ያረጁ የቆዳ ሴሎችን መልሶ የማደስና የማነቃቃት አስደናቂ ተፈጥሯዊ አቅም እንዳለው አረጋግጧል። አረንጓዴ ሻይን በሴረም መልክ መጠቀም ለሁሉም የቆዳ አይነት እጅግ በጣም ተስማሚ ነው። ቆዳን ከውጭ አየር ብክለትና ከፀሐይ ጨረር የሚከላከል የራሱ የሆነ ተፈጥሯዊ ጋሻ ስላለው ማታ ማታ ተቀብቶ ማሳጅ ማድረግ የአንገትና የፊት መስመሮችን ለማጥፋት ዋነኛ መንስኤ ነው። ይህ የምናዘጋጀው ሴራም እንዴት ነው ቆዳችን ላይ የሚሰራው የሚለው ስናይ ውህዱን ቆዳችን ላይ ቀብተን ማሳጅ ስናደርገው ዘይቶቹና የእጽዋቱ አልሚ ምግቦች በቆዳችን የላኛው ክፍል ሰርገው በመግባት የደም ዝውውርን ያነቃቃሉ። የደም ዝውውር ሲነቃቃ ቆዳ በቂ ኦክሲጅን ያገኛል። የሩዙና የአረንጓዴ ሻይ አንቲኦክሲዳንቶቹ ደግሞ ቆዳን የሚያስረጁትን ፍሪ ራዲካሎችን ያጠፋሉ። በዚህ ምክንያት የተሰበሩ የቆዳ ሴሎች ታድሰው የቆዳ መሸብሸብን እያጠፉ ይሄዳሉ ማለት ነው። የዚህን ውህድ ከመድኃኒቶች ጋር ያለውን መስተጋብር ስናይ ይህ ውህድ ሙሉ ለሙሉ በቆዳ ላይ የሚቀባና ከተፈጥሯዊ ነገሮች የተገኘ ስለሆነ በአፍ ከሚወሰዱ መድኃኒቶች ጋር ቀጥተኛ የሆነ መስተጋብር የለውም። ነገር ግን ለፊቶ በዶክተር የታዘዘ የሚቀቡት መድኃኒት ካለ ለምሳሌ ሬቲን ኤ እና ስቴሮይድ የሆኑ ክሬሞችን የሚቀቡ ከሆነ አንዱ የአንዱን ስራ እንዳያደናቅፍ ይህንን ሴራም ከመጠቀሙ በፊት የቆዳ ሐኪሞን ማማከር ያስፈልጋል። የጎንዮሽ ጉዳቱንና ጥንቃቄውን ስናይ ምንም እንኳን ግብአቶቹ ተፈጥሯዊ ቢሆኑ በጣም ቅባት የበዛበትና በቀላሉ ብጉር የሚያወጣ ቆዳ ካሎት የኮኮናት ዘይት ቀዳዳዎችን ሊደፍን ስለሚችል ጥንቃቄ ማድረግ ያስፈልጋል። እንዲሁም
ለአረንጓዴ ሻይና ለኮኮናት ዘይት አለርጂ ሊሆኑ የሚችሉ ሰዎች ስላሉ ሙሉ ለሙሉ ከመቀባቶ በፊት በጆሮ ስር በዚህ ስር ትንሽ ቀብተው ወይም ደግሞ እጆት ላይ እዚች ጋር ቀብተው 24 ሰዓት መጠበቅ አለበት። ፓች ቴስት ማድረግ አለበት። በዚህ ሰዓት የቆዳ መቅላት ማሳከክ የሚፈጠር ከሆነ ውህዱን መጠቀም የለቦትም። አዘገጃጀቱን 100 ሚሊ ሊትር የወይራ ዘይት፣ 2 የሾርባ ማንኪያ የኮኮናት ዘይት በጎድጓዳ ሳህን ላይ እናደርጋለን። በመቀጠል 2 የሾርባ ማንኪያ የሩዝ ዱቄት እና 1 ሳቸት አረንጓዴ ሻይ ወይም አንድ የምትነከረዋን ባል አረንጓዴ ሻይ ቀደን ዱቄቱን እላው ላይ እንነሰንሳለን። እነዚህን 4 ግብአቶች በደንብ ካዋሃድን በኋላ በድስት ውሃ አጥደን ውስጡ አነስ ያለች ፎጣ እናደርግበትና በእንፋሎት መልክ እናበስለዋለን። ይህ የወይራ ዘይቱንና የኮኮናት ዘይቱን ከእሳት ለመከላከል ይጠቅመናል። በእንፋሎት የምናበስልበት መንገድ ማለት ነው። ወይም ደግሞ ደብል ቦይለር የምንለው መንገድ። ደብል ቦይለር የምንለው መንገድ ውህዶቹ ውስጡ ያሉት ውህዶች በደንብ ወደ ዘይቱን እንዲዘልቁ ለብ እንዲል ያደርገዋል እንጂ አያፈላውም። ስለዚህ ያሉት ኮንተንቶች እንዳሉ እንድንጠቀማቸው ይጠቅሙናል ማለት ነው። ከዚያ ከጣድነው ነገር ላይ አውጥተን ከ5 እስከ 10 ደቂቃ ያህል በስቲሙ ግብአቶቹ እንዲዋሃድ እናደርጋለን። ከዚያም ያንን አውጥተን ካቀዘቀዝን በኋላ በማጣሪያ እናጣራዋለን። ማጣሪያው ግብአቶችን ሊያሳልፈው ስለሚችል በንጹህ ጨርቅ ማጣራት ይችላል። አሁን ግብአታችንን አዘጋጅተናል። አወሳሰዱስ እንዴት ነው? የጊዜ ገደቡስ የሚለውን እናያለን። በቀን ምን ያህል እንቀባ የሚለውን ስናይ በጥጥ ወይም በእጅ ጣት ሙሉ ፊቶን የሚያዳርሰውን ያህል ወስዶ ተቀብቶ ማሳጅ ማድረግ። መቼ እንቀባው የሚለውን ስናይ ሁል ጊዜ ከመተኛቶ በፊት ማታ ማታ ነው መቀባት። ፊቶን በንጹህ ውሃና በሳሙና ታጥበው ፊቶን ካደረቁ በኋላ ተቀብተው ከ3 እስከ 5 ደቂቃ ፊቶን ወደ ላይ አቅጣጫ እንደዚህ ማሳጅ ማድረግ። በቀላሉ በስሱ ማሳጅ ማድረግ። አንገቶንም እንደዚህ ወደ ላይ እንደዚህ ማሳጅ ማድረግ። ከዛ የተቀባነውን አንታጠበውም። ሌሊቱን ሙሉ እላችን ላይ እናሳድረውና ጠዋት ነው የምንታጠበው። ይህንን ቆዳችን ላይ ለውጡን ለማየት ቢያንስ ለ4 ሳምንት ሳያቋርጡ በተከታታይ መጠቀም አለበት። ተፈጥሯዊ ስለሆነ ለረጅም ጊዜ መጠቀም ይቻላል። ይህንን ውህድ እነማን መቀባት የለባቸውም የሚለውን ነገር ስናይ ከመጠን በላይ የቆዳ መቆጣት፣ ክፍት ቁስል ወይንም ከባድ የፊት ብጉር ያለባቸው ሰዎች ቆዳቸው እስኪያገግም ድረስ ባይጠቀሙ ይመረጣል። ወይንም ቅድም እንደነገርኳችሁ ለእነዚህ ግብአቶች አለርጂ ያለባቸው ሰዎች ባይጠቀሙት ይመረጣል። በአጠቃላይ ላሳስባቸው የምፈልገው ነገር ይህንን ሴረም ከተቀቡ በኋላ በቀጥታ ፀሐይ ላይ መጋለጥ የለቦትም። ለዚህም ነው ማታ ማታ ብቻ እንዲቀቡ የሚመከረው። ቀን ቀን ሲወጡ ደግሞ የፀሐይ መከላከያ ክሬምን መቀባትን አይዘንጉ። ምክንያቱም ፀሐይ የኮላጅን ጠላት ነውና የፀሐይ መከላከያ ክሬምን ሳይቀቡ አይውጡ። ሌላው ደግሞ ከስልክና ከኮምፒውተር ጋር የምታሳልፉ ሰዎች አንገታችሁን ደፍታችሁ ከመመልከት ተቆጠቡ። ይህ የአንገት መስመርን ያበዛል፣ እርጅናን ያፋጥናል ማለት ነው። የዛሬው መረጃዬ ይህንን ይመስል ነበር። ይህንን የተፈጥሮ ውህድ በቤቱ አዘጋጅተው በመጠቀም የሚገርም ለውጥ እንደሚያገኙ ሙሉ እምነት አለኝ። ለውጡን ደግሞ በኮመንት ላይ እንደምታጋሩኝ ተስፋ አደርጋለሁ። ቪዲዮ ከጠቀማችሁ ላይክ ማድረጉን፣ ለሌሎች እንዲደርስ ሼር ማድረጉንና አዲስ ከሆናችሁ ደግሞ ቤተ ጤናን ሰብስክራይብ በማድረግ የደወል ምልክቱን መጫን አይርሱ። በሚቀጥለው ቪዲዮ በሌላ ጠቃሚ የጤናና የውበት መረጃ እስከምንገናኝ ድረስ ሰላምና ጤና ለእናንተ ይሁን። አመሰግናለሁ። ቻው።